ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለበርካታ አገልጋዮች ብጽዕና ሰጡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አሜሪካዊቷን ሜሪ ቴሬሳ ታሉንን ጨምሮ ለሁለት ጣሊያናውያን፣ ለበርካታ ስፔናውያንና ቤልጅማዊ የቤተ ክርስቲያን አገልጋዮች ብጽዕና ሰጡ። ቅዱስነታቸው ሰኔ 11 ቀን 2018 ዓ.ም ነው ለ25 የቤተ ክርስቲያን አገልጋዮችና ሰማዕታት ብጽዕና እንዲሰጥ ያደረጉት። ለብጽዕና የበቃቸው አሜሪካዊቷ ሜሪ ቴሬሳ ታሉን በፈረንጆቹ 1867 በኒውዮርክ ከተማ በመወለድ ከ19 ዓመት ዕድሜያ ጀምሮ የገዳም ሕይወት በመኖር ያሳለፈች ናት። ሜሪ ቴሬሳ የጽንሰቷ እመቤታችን የደብር ጎብኚዎች ማኅበር በማቋቋምም የቤተ ክርስቲያንን ተልዕኮ ለማስፋት የተጋች አገልጋይ ነበረች። ሌሎች ብጽዕናቸው የታወጀ ስፔናውያን ሰማዕታት ናቸው። ሁዋን ቶረስ እና 19 አጋሮቹ የካቶሊክ ካህናት የነበሩና በስፔን በተነሳው የእርስ በርስ ጦርነት ስለ እምነታቸው ሰማዕትነትን የተቀበሉ ናቸው። ጣሊያናውያኑ ማሪያ አግነስ ትሪቢዮሊ እና ማሪያ ፔትራ ጂዮርዳኖ፣ ቤልጂየማዊ ሚስዮናዊ ጁሊዮ ማሪያ ዴ ሎምባርዴ እና ስፔናዊቷ መነኩሴት ክላራ አንድሪ ማልፌሪት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ብጽዕናቸውን ካወጁ መካከል የሚገኙ መሆኑን ኢደብሊውቲኤን ዘግቧል።